ሁላችንም እንቆማለን። ጌታ ኢየሱስ ይባርካችሁ። እስራኤል ከግብጽ ሲወጣ ፈጥኖ እንደወጣ ዛሬም ይሄንን 2025 ፈጥነን ነው የምንወጣው። ጌታ የተባረከ ይሁን። አንደኛ ቆሮንቶስ ምዕራፍ 15 አውጡ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 እሺ ከፊት ለፊታችን ያለውን ዓመት ጌታ ያሰማኝን ነገር ነው የምነግራችሁ። በጣም በድፍረት ነው የምናገረው። የመደላደልና የመጽናት ዓመታችን ነው። አሜን አሜን። ምን አልኩኝ? የመደላደልና የመጽናት ዓመታችን ነው። እኔ ዛሬ ቴታ የሰበከችው ስብከት ራሱ ስለ መጽናት በቂ ህይወት ነው፣ በቂ ምሳሌ ነው። ጌታ ኢየሱስ ይባርካት። ምንም ነገር የለም፣ ነገር ግን እግዚአብሔር ይመስገን። እግዚአብሔር ታማኝ ነው። ይሄ የሚመራን አምላክ፣ የሚያስጀምረን አምላክ፣ የሚያስጨርሰን አምላክ፣ ለከበረ ነገር ያዘጋጀን አምላክ ነው። በጣም የሚገርማችሁ ነገር ነው፣ ብድራትን ያየ ክርስቲያን በዚህ በሚያየው ስሜታዊ ነገሮች እየተያዘ መንገድ ላይ አያነክስም። ይልቁንም አውቃለሁ ዝም በሉ እያለ ይቀጥላል። የእህቴ እርምጃ በጣም ወገኖቼ እንደተረተረት እንዳትሰሙት። ይሄ አንድ ቀን መጽሐፍ ሆኖ ይወጣል። እግዚአብሔር የተባረከ ይሁን። ስለዚህ ይሄ ታሪክ፣ ይሄ መጽሐፍ የኔና የናንተም ህይወት ነው። ጌታ ስሙ የተባረከ ይሁን። የተወደዳችሁ ወንድሞቼ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና ተደላደሉ፣ አትነቃነቁ። የጌታም ሥራ ሁል ጊዜ ምን በሉ የሚበዛላችሁ ሁኑ። እንደገና ድገሙት። እንደገና የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና ተደላደሉ፣ አትነቃነቁ። የጌታም ሥራ ሁል ጊዜ ይብዛላችሁ። ጌታ የተባረከ ይሁን። እግዚአብሔር ሆይ ስለ ቃልህ እናመሰግንሃለን። ዛሬም በልባችን እንድትጽፈው ጸልያለሁ በጌታ በኢየሱስ ስም አሜን። ቁጭ በሉ። ጌታ ይባረክ። እና በዚች 10 ደቂቃ ማን ወሰዳ ስልኬን ከዚህ ጋር አትመልሱ። እሺ ታማኝ ጌታ ይባርክ። ሰዓቴን ልሙላትና እሷ ስትጮህ ቀጥ አደርጋለሁ። 10 ደቂቃ 15 ደቂቃ ብቻ ነው የምወስድባችሁ። ጌታ ይባረክ። እንግዲህ ይሄንን ጳውሎስ የጻፈው ይሄንን መልእክት መጀመሪያ ታሪካዊውን ነገር አንድ አጭር ነገር ብነግራችሁ፣ ኢየሱስ ክርስቶስ ከሞት ተነስቷል፣ ሞት ተሸንፏል። አንደኛ ቆሮንቶስ 15 ላይ ሐሳቡ ይሄ ነው። ኢየሱስ ከሞት ተነስቷል፣ ሞት ተሸንፏል። እንደገናም ክርስቶስ ከሞት ስለተነሳ ደግሞ እንደገና ወደፊት የኔና የናንተ ህይወት በሱ ያገኘነው ህይወት እርግጠኛ ነው፣ የተረጋገጠ ህይወት ነው ይዘን የምንራመደው። ኛው ደግሞ እንደገና ጳውሎስ ሊናገራቸው የፈለገው ነገር በክርስቶስ ኢየሱስ አሁን ህይወት ካገኘን በኋላ በእምነትና በፍቅር የምንሰጠው አገልግሎት ከንቱ አይደለም። እደግመዋለሁ። ክርስቶስ ኢየሱስ ህይወት ከሰጠን በኋላ በጌታ ውስጥ ያለን አገልግሎት በእምነትና በፍቅር የምንሰጠው አገልግሎት ከንቱ አይደለም። አውቃችኋልና ነው የሚለው እግዚአብሔር ቃል። እና ይሄንን ልናሰምርበት ያስፈልጋል ወገኖቼ። በጌታ ቤት ውስጥ እኔ ምን እላችኋለሁ መሰላችሁ፣ ክርስቶስ ከሞት ሲነሳ ትልቅ ተስፋ ይዞ ነው የተነሳው። መጽሐፍ ቅዱስ ሲናገር ኢየሱስ ከሞት ሲነሳ ተስፋም ሕያው ሆነ ነው የሚለው። ክርስቶስ ካልሞተ፣ ክርስቶስ ሕያው ከሆነ ተስፋችንም ሕያው ነው። አሁን ስለ ተስፋ ስንናገር ብዙ ተስፋዎች አሉ። እኔና እናንተ ምን ተስፋ አላችሁ ብዬ ብጠይቃችሁ የምትናገሩት ነገር አላችሁ። አንደኛ ይቅር ተብያለሁ፣ ሁለተኛ የዘላለም ሕይወት አለኝ፣ ሶስተኛ በእግዚአብሔር ጥበቃ ውስጥ ነኝ፣ አራተኛ የእግዚአብሔር ምክር ይመራኛል፣ አምስተኛም ደግሞ እጽናናለሁ፣ ስድስተኛ እግዚአብሔር ሌትና ቀን አይኖቹ በእኔ ላይ ናቸው፣ ሰባተኛ ወራሽ ነኝ፣ ስምንተኛ አገር አለኝ፣ እገባለሁ፣ ከተማ አለኝ። እና የመጨረሻው እግዚአብሔር ቃል ሲናገር ለክብር የጠራኝ ሰው ነኝ እግዚአብሔር አምላክ። ይሄ የሁላችሁ እድል ፈንታ ነው። ጌታ ስሙ የተባረከ ይሁን። መጽሐፍ ቅዱስ ታዲያ ሲናገር እንዲህ አይነቱን ተስፋ የያዘ ህዝብ የጸና ህዝብ ነው መሆን ያለበት። የጸና ህዝብ ማለት ምድራዊ በሆነ ነገር የማይፈታ ማለት ነው። በምድር ላይ ብዙ የሚታገሉ ነገሮች አሉ፣ የኛ የምንላቸው ነገሮች አሉ። እነኚህ ነገሮች ሲሆኑ ያስደስታሉ፣ ሳይሆኑ ያሳዝናሉ። ቢሆንም እነኚህ ነገሮች እግዚአብሔር ለኛ በክርስቶስ ያዘጋጀልንን ነገር የሚከለክሉ ነገሮች መሆን የለባቸውም። አሻግረን ነው የምናየው። እስቲ እንደገና አሻግሬ ያለው በሉ።
ከችግሬ አሻግሬ ማየት እችላለሁ። በምንም አይነት ወገኖች አሁን ከዚህ በኋላ ዘመናችን ወገኖች ጥቂት ዘመን ነው። ጌታ የተባረከ ይሁን። ጌታ ይመጣል ወይ ወደሱ እንሄዳለን። ደስ የሚላችሁ ነገር ግን እግዚአብሔር የሰጠን የተስፋ ቃል በምድራዊው ነገር ውስጥ ባሉ ገጠመኞች ምን ደራደረው ነገር አይደለም። ለትልቅ ተስፋን የተጠራ ነው። አሜን አሜን። ባካችሁ ደስ ይበላችሁ። ጌታ ይመስገን። እና ጽኑ መሆን ማለት ምን ማለት ነው ብላችሁ ብትጠይቁ በወንጌል ላይ ተመስርተን ነገሮች ቢሆኑም ባይሆኑም ባመንነው በእግዚአብሔር ነገር ላይ መቆም ማለት ነው። ያ ጽናት ነው። በተለይ መዝሙር ላይ ደስ ይለኛል። ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው። ዳዊት ንጉሱ ስለ ልብ ጽናት ብዙ ዘምሯል። እና በማለዳ ነው የምነሳው፣ በገናዬ ሁሉ ይነሳ፣ ለእግዚአብሔር ክብር እሰጠዋለሁ እያለ በእግዚአብሔር ላይ ያለውን የልብ ጽናት ይናገራል። ምን እላችኋለሁ መሰላችሁ? ለምንድን ልባችሁ የሚበረታው? ለምን ልባችሁ የማይደክምበት ምክንያቱ ምንድነው? አንደኛ እግዚአብሔር ማን እንደሆነ አውቃችኋል። እግዚአብሔርን እህቴም ትናገር ነበር። አሁን ኤል ሻዳይ እግዚአብሔር ሁሉን የሚችል አምላክ እንደሆነ ገብቶናል። ምንም የማይሳነው እግዚአብሔር ነው፣ የኔና የናንተ አባት። አንዱ የገባን ነገር እሱ ነው። ይሄን ነገር ለአፌ ብቻ የምናገረው ከሆነ ተበላሽቻለሁ። እግዚአብሔር ሁሉን ይችላል ማለታችን ነው። ይሄን ሁሉ የፈጠረ እግዚአብሔር ሁሉን ይችላል። አንድም ነገር አይታጣውም። ያቀተኛል የሚለው ነገር የለም። አንዱ እሱ ነው። ሁለተኛ ተስፋ ሰጪው እሱ ነው፣ የታመነ ነው። መጽሐፍ ቅዱስ ሲናገር የምንመካበት የምንደፍርበት ይላል እግዚአብሔር ቃል። እግዚአብሔር የሰጠን የተስፋ ቃል የምንመካበትና የምንደፍርበት ነው። ማለትም አፌ ሞልቼ የምናገረው ነው። ልጁ ነኝ፣ ምህረት ሰጥቶኛል፣ ወራሽ ነኝ፣ እግዚአብሔር ይጠብቀኛል፣ ከኔ ጋር ነው እግዚአብሔር አምላክ ያስጀመረኝን ያስጨርሰኛል፣ በመጨረሻም አገሬ በሰማይ ነው። ይሄ ወገኖቼ የምመካበት የምደፍርበት የተስፋ ቃል ነው። አሁን ይሄን የተስፋ ቃል ሊነጥቀኝ ጠላት በመስመሬ ውስጥ የማያስገባው ነገር የለም። ገብታችኋል? በመንገዳችሁ ላይ የማያመጣው ነገር የለም። በቃ ተስፋ እንድትቆርጡ ሊያደርጋችሁ የሚፈልግበት ነገር እና ይሄንን ነገር ነው እንግዲህ ማሸነፍ ያለብን። ማለትም ከሚታየው ነገር ይልቅ የማይታየው ይበልጣል። ጌታ ስሙ የተባረከ ይሁን። ስለዚህ ጽኑ ብሎ እግዚአብሔር ቃል ሲናገር ምንድነው? የሚታየው ነገር እንዳያሸንፈን የማይታየው ነገር እንድንመለከት በዛ ነው የሚያበረታታን። መጪው ዓመት ቢመቻችሁም ባይመቻችሁም እግዚአብሔር ታማኝ ነው። መጪው ዓመት ወገኖቼ ቢሳካም ባይሳካም ቢሆንም ባይሆንም እግዚአብሔር አምላክ ቸርነቱን ምህረቱን የእግዚአብሔር አምላክ እንደ ሰጭነቱን እያየን ተጽናንተን ልቤ ጽኑ ነው ብንለውም ጥሩ ነው። ጌታ የተባረከ ይሁን። ባይሰጥም ባይመችም እግዚአብሔር ታማኝ ነው። ታውቃላችሁ መቼም ስለ ዓለማችን ስትመለከቱ ብዙ ደስ የሚላችሁ ነገር አለ፣ ብዙ ደስ የማይለን ነገር አለ። ደስ የሚለኝ ነገር ምንድነው? ትልቁ አርዕስቴ ዓለም የተያዘችው በሰው እጅ አይደለም፣ በእግዚአብሔር እጅ ነው። ኋላዊ ነው። አሜን አሜን። ባካችሁ አያችሁ፣ ዓመትን ጨርሰን ዓመት ሲመጣ እኛ የምናስበው ልክ አሁን ሰው የያዘው ማለትም አሁን ኃያላኖች የሚናገሩት ንግግራቸው ራሱ አሁን ልክ አሁን እኔ ድሮ ትዝ ይለኛል አሰብ እያለን ዝንቦች ቤቱን ሲሞሉት የሚገዛ ፊሊት አለ። ፊሊት እንለዋለን እኛ። ከዛ እርጭበት ይባላል። በቃ በሩ ይዘጋጋና ያ ሁሉ ዝንብ ተራክፎ ምናምን በቃ ሲያስደስተን ያ ሁሉ ዝንብ አራክፈን ከዛ በኋላ መስኮት ከፋፍተን ትንሽ አየር ይገባል። በፊሊት በቃ ያን ሁሉ የዝንብ መንጋ። አሁን ኃያላኖች የሚያወሩት ወሬ እኮ ሰውን እንደዚህ በፊሊት እንደሚያጠፋው ዝንብ እንደሚያጠፋ እንደዛ እናደርጋለን እኮ ነው የሚሉት። ትዕቢታቸውን ተመልከቱ። እግዚአብሔር የት ሄዶ? ትልቁ ፈጣሪ የት ሄዶ? በእነሱ በተን ውስጥ ቢሆን ኖሮ መውጣት መግባታችን እንሰጋ ነበር፣ እንፈራ ነበር። የሚያወጣና የሚያገባ ግን እግዚአብሔር ነው። እባካችሁ አሜን በሉ። አምናችሁ ከሆነ አሜን በሉ። እግዚአብሔር ነው የሚያወጣን፣ እግዚአብሔር ነው የሚያገባን። ሊያስፈራሩን አይችሉም። የተስፋን ቃል ይዘን እኛ ወገኖቼ በድፍረት እንዳንገባና እንዳንወጣ ሊከለክለን አይችልም ዓለማዊው ነገር። አበረታታችኋለሁ። ጌታ ስሙ የተባረከ ይሁን። ጌታ ይመስገን። እና እንደ መልህቅ እንዴት ነው አሁን መጽናት ብዬ ሳስብ እንደ መልህቅ ማሰብ አለብኝ። መልህቅ እንዴት ነው አሁን? መልህቅ እንትን አላት። መርከብ ወደ ሾር ጋር ሲደርስ መልህቅ ይለቃል እና ያ መልህቅ የሚቆነጥጠው ድንጋይ ነው፣ እንደ አለት ነገር ነው የሚይዘው። እና መርከቡ አሁን ምንም አይነት ንፋስ ቢመጣ ማዕበል ቢመጣ ምን ሆናለሁ? አይሰጋም። መልህቅ ጥለዋል። መልህቁ ቆንጥጦ ይዟል። ስለዚህም ያ መርከብ ስቴብል ነው፣ አያስፈራውም። ልክ እኛም መሰረት አለን እንደ መልህቅ። ያም የተናገረን እግዚአብሔር ነው፣ ያመንነው እግዚአብሔር ነው።
ታውቃላችሁ በማንኛውም ንፋስና አውሎ ንፋስ ውስጥ እግዚአብሔር አምላክ እንደ መልሕቅ ያዝነው የተስፋ ቃል አለ። እግዚአብሔር አልተውህም አልጥልህም፣ እኔ ካንተ ጋር ነኝ፣ እረዳሃለሁ፣ አበረታሃለሁ፣ በዝርቄ ቀኝ ደግፌ እይዝሃለሁ፣ እኔ አምላክ እግዚአብሔር ነኝ፣ ታዳጊ ቅዱስ ነኝ። በጣም የሚገርም እኮ የተስፋ ቃል እኮ ያለን ሰዎች እኮ ነን። ጌታ ስሙ የተባረከ ይሁን። በእግዚአብሔር እንደሚጠበቅ እንደዚህ አይነት የተባረከ ሕዝብ ማን አለ እንላለን። ጌታ ስሙ የተባረከ ይሁን። ስለዚህ እጸናለሁ ብላችሁ ታስቡ የእግዚአብሔርን ቃል አስቡ እንደ መልሕቅ። ሌላው ስለ መሰረት አስቡ። መሰረት ማለት አንድ ቤት ፋውንዴሽን ያስፈልገዋል። ቤት ሲሰራ ያለ መሰረት አይሰራም እና ጥሩ ቤት ጥሩ መሰረት አለው። እንደዚሁ ደግሞ ምናምን ቤቶች ደግሞ መሰረት የላቸውም። ክርስቲያን ወገኖቼ ፋውንዴሽን ያለው ሕዝብ ነው፣ በእግዚአብሔር ቃል ላይ ተመሰረተ። በተለይ ማቴዎስ 7 ላይ ሲናገር ልባም ሰው ብሎ ይናገራል። ልባም ሰው፣ ጠቢብ ሰው ማለትም ቤቱን የሚቆፍር አጥልቆ የሚቆፍር። በሌላ አነጋገር የእግዚአብሔር ቃል የሕይወታችን መመሪያ ነው። የእግዚአብሔርን ቃል ወገኖቼ እንቆፍራለን፣ እናነባለን፣ የሕይወታችን መመሪያ እናደርገዋለን፣ እንሰማለን፣ እንታዘዘዋለን። ያ ማለት ጽኑ መሰረት ነው፣ የእግዚአብሔር ቃል ሰምቶ የሚታዘዘው። ሰነፉ ሰው ግን የእግዚአብሔርን ቃል በሕይወቱ ቦታ አይሰጠውም፣ አይሰማውምም፣ አይታዘዘውም። ሕይወቱ ያለ መሰረት ነው፣ ያለ ፋውንዴሽን ነው። እኔ በጌታ ፍቅር እነግራችኋለሁ፣ ለእግዚአብሔር ቃል ጊዜ ስጡ፣ ለእግዚአብሔር ቃል ቦታ ስጡ። ለእግዚአብሔር የሕይወታችሁ መመሪያ አድርጉት። የእግዚአብሔርን ቃል ጥቅስ ለማጣቀስ ምናምን ይቻላል፣ ግን ወገኖቼ ግን ወደ እግዚአብሔር ቃል ስልጣን እንመለስ። በቃ በእግዚአብሔር ቤት ውስጥ መኖር የሚቻለው እንደዛ ነው። የእውነት አምድና መሰረት ነው፣ የሕያው እግዚአብሔር ቃል ነው። ጌታ የተባረከ ይሁን እና የእግዚአብሔር ቃል የሕይወታችን ፋውንዴሽን እንዲሆን ፍቀዱለት። አበርቱ ራሳችሁን በእግዚአብሔር ቃል ካሁኑ። የእህቴን ምስክርነት ደጋግሜ እናገረዋለሁ። እህታችን የበረታችው የእግዚአብሔር ቃል እኔ ይገርመኛል። አሁን ፓስተር ፍቄ፣ ፓስተር ሮሲ፣ ፓስተር እንደገና ደግሞ ወንድም አብይ፣ ፓስተር መስፍን እኔ የሰበኩትንም ረስቸዋለሁ፣ እሷ ይዘዋለች። ካስተማሩ ሰዎች ይልቅ አስተውያለሁ ነው የምትለው እሷ። ጌታ ስሙ የተባረከ ይሁን። ግዴላችሁም የእግዚአብሔር ቃል ወደ ሕይወታችን ይምጣ። እኔ እግዚአብሔርን አንድ ነገር ለመንኩት በዚህ ዓመት። አንዳንድ ነገሮች ላይ አሁንም ባልጠበቅኩበት ነገር ላይ እንደገና እግዚአብሔር ሆይ በታላቅ ምሕረት ጎብኘኝ ብዬ ተንበርክኬያለሁ። ወገኖች እባካችሁ ወደ እግዚአብሔር ቃል እንመለስ። ጌታ ተናግሮኝ እንደማያውቀው ግሬስ ፔሬድ ባለቀ የጸጋ ዘመን ውስጥ ነው ያላችሁት። በቃ ቀንና ሰዓቱ ማንም አያውቀውም። ነገር ግን አሁን ብዙ ነገር እንዳለ አንዝረክረክ፣ ግዴላችሁም። ክርስትናን እንደ ክርስትና እንኑሩ። የእግዚአብሔር ቃል የሕይወታችሁ መመሪያ ይሁን። ጠቢብ ሰዎቹ ነው። መጽሐፍ ቅዱስን ክፈቱና ቤታችሁም አንቡት ከፍታችሁ፣ ያልገባችሁን ጠይቁ። የእግዚአብሔር ቃል ለእግራችሁ መብራት ለመንገዳችሁ ብርሃን ይሁንላችሁ። ታዘዙት፣ ውደዱት የእግዚአብሔርን ቃል። ኢየሱስን ወደዳችሁት። ስለዚህ ሕይወታችሁ ውስጣችሁ ብርቱ ነው፣ አትሸነፉ። ጌታ ስሙ የተባረከ ይሁን። ስለዚህ መሰረታችሁ ይላል። ሌላው ከስሜት ይልቅ በእውነት ላይ ቆሙ። ከስሜት ይልቅ ስሜታዊ አይደለሁም በሉ እስቲ። በዚህ ሐሳብ የሰበስባለሁ። ስሜታዊ አይደለሁም ሳትጮህብኝ አንቺ እና ስሜታዊ አይደለሁም ስላችሁ ምን ማለት ይመስላችሁ? በምናየውና በምንሰማው ነገር በቀላሉ ነው የምንወሰደው። የምናየው የምንሰማው ነገር በቀላሉ ይወስደናል። ምን ማለት ነው ይሄን ነገር ስላችሁ? ለምሳሌም አሁን ሲያማችሁ አሟችኋል፣ ስታጡ አጥታችኋል፣ ሰው ሲከዳችሁ ሰው ከዳኝ፣ ያ ሁሉ ጎዳኝ የምንለው ነገር ነው። ይሄም ጎዳኝ፣ ይሄም ጎዳኝ፣ ይሄ ያዘኝ፣ ይሄ አስጨነቀኝ፣ ይሄ እንደዚህ ያለኝ፣ ይሄ ሁሉ ስሜት እግዚአብሔር ከሰጠን ሩጫ ሊያጎለን ይታገላል። በተለይም አሁን ዘመኑ እንደተፈጸመ ጠላት በሚገባ ስለሚያውቅ ቤተክርስቲያን ተፈተና እንደማታውቀው ትፈተናለች። ጥሩ ወሬ ግን ምንድነው? ከአቅማችሁ ላይ እንድትፈተኑ ጌታ አይፈቅድም። ነገር ግን ፈተና የለም ብላችሁ ግን አታስቡ። ግን እና እኔ እላችኋለሁኝ በጌታ ፍቅር በእምነት መሆናችሁን ፈትኑ። መጀመሪያ እውነተኛ አማኝ መሆናችሁን ፈትኑ። አማኞች ናችሁ፣ እውነተኛ አማኞች መሆናችሁ ፈትኑ። ግድ የላችሁ የቆመ የሚመስለው እንዳይወድቅ ይጠንቀቅ። ቆመሃል በጌታ ጽኑ ሕይወት በቃሉ ላይ ያለ ጽናት ውስጥ ያለው ወይም ያለሽው ግዴላችሁም ራሳችንን የምናይበት ጊዜ ነው። በጣም አንዝናና። አንዳንድ ነገሮች ሲያመልጡንም ቶሎ ብለን ከጌታ ጋር ተስማምተን ለመመለስ እንደሚፈልግ ሰው ሁኑለት ለኢየሱስ ክርስቶስ። በቃ አልቀናል ወይም ጊዜው አልቋል ብዬ ነው ማጽናናችሁ። ጌታ የተባረከ ይሁን። የመጽናት ጊዜ ብዬ የምናገራችሁ ከፊት ለፊት ያለው ጊዜ ሁል ጊዜ ይመቻል ብለንም እንሻገራለን። ጥሩ ነገር ማሰብ ደስ ይለኛል። እኔም እንደዛም ብናገር ነው የምወደው። ዛሬ ይሆናል፣ ይሳካል፣ ትገባለህ፣ ትወጣለህ ብል ደስ ይለኛል። ግን ጠበቅ በሉ፣ ወገባችሁን ደግሞ ባክላፕ ይላሉ። ግዴላችሁም እንደ ክርስቲያን ጠበቅ በሉ፣ ጉልበታችሁን አንበርክኩት።
ጸልያችሁ እንደማታውቁት ጸልዩ፣ ከጌታ ጋር ተገናኙ፣ ቃሉን ውደዱት፣ አምልኮን ውደዱ። ቸርች የጌታ ሕዝብን ግድ የለም ፈልጉ፣ መሰብሰብን ጊዜው አልቋል፣ አብልጣችሁ አድርጉ ይላል እግዚአብሔር ቃል ሲናገር። አሁን ኢዮብን ተመልከቱ። ኢዮብ አሁን በአንድ ቀን ሁሉ ነገር ደርሶበታል። ማለትም 10 ልጆቹ ሞቱበት፣ ንብረቱ ሁሉ አለቀበት። ተመልከቱ፣ ከራስ ጸጉሩ እስከ እግር ጥፍሩ በበሽታ ተመታ። እንደገናም የነበረውን ክብር ሁሉ ሰፈሩ ሁሉ ኢዮብ ጋሼ ኢዮብ እየተባለ በቃ ይከበር የነበረው ኢዮብ ኃጢአተኛው ኢዮብ እየተባለ አሁን ሌላ ስም ወጥቶለታል። ገብቷችኋል? ቀላሉ ኢዮብ ተብሏል። የሚገርመው ሁሉ ነገር ደርሶበታል። በስሜት ቢሆን ኖሮ እግዚአብሔር ይቅርብኝ የሚያሳይ ነገር ነበር። ጎኑ የነበረችው ሚስቱ እንኳን ራሷ እንዴ በቃ እኮ ረግመው ሙት አለችው። በቃ ምን ከዚህ በላይ ምን ያመጣብሃል አለችው። አንድ ሚስቱም እንኳን ከሱ ጋር መቆም አልቻለችም። ይሄ ኢዮብ እንዳልተቃላችሁ ይውላችሁ፣ እኔ ግን አለ የሚቤዠኝ ሕያው ነው አለ። በመጨረሻው ዘመን በምድር ላይ እንዲቆም አውቃለሁ። የሚመጣ ጌታ አለ። ቁርበቴ ከጠፋ በኋላ ታውቃላችሁ፣ ቁርበቴ ከጠፋ በኋላ በዛን ጊዜ ከስጋዬ ተለይቼ እግዚአብሔር እንደማየው አውቃለሁኝ። ይሄ ቁርበት ይጠፋና ከስጋዬ ለይና ከሚበሰብሰው ስጋ ወጣና ራሱ የሚመጣውን ጌታዬን ፊት ለፊት እንደማየው አውቃለሁ። አይኖቼ ይመለከቱታል አለ። የሚያየው ነገር አለ። ልቤ በናፍቆቱ ነው የዛለው። ፊት ለፊት እንዳየው አውቃለሁ። ደስ አይላችሁም? በስሜቱ ሳይሆን በእምነቱ ነው። መጽሐፍ ቅዱስ ሲናገር ጻድቅ የእግዚአብሔር ሰዎች ሆይ የምትኖሩት በስሜታችሁ ሳይሆን በእምነታችሁ ነው። ዓለምን የምታሸንፉት በጌታ በኢየሱስና በቃሉ ላይ ባላችሁ እምነት ነው። ስሜታችን የሚመራን ከሆነ እርግጠኛውን እነግራችኋለሁኝ የማይለወጠው እግዚአብሔር በዙፋኑ ላይ ነው ያለው። ነገሮች ሲለዋወጡ አብረን እኛም እንለወጣለን። ታውቃላችሁ፣ ነገር ሲለወጥ እኛም እንለወጣለን። ከማይለወጠው ጋር ለመቆም መጽናት ያስፈልጋል። ዋው! መጽሐፍ ቅዱስ በማየት አንመላለስም በእምነት ነው። ሐዋርያው ጳውሎስ ስለዚህ ነው ይህንን መከራ የምቀበለው ነገር ግን አላፍርበትም ካለ በኋላ ያመንኩትን እኮ አውቃለሁ አለ። በመከራው አልተያዝኩም ነው። መከራው ሊይዘኝ አልቻለም። ከመከራው ባሻገር አለሁኝ እኔ የማየው ጌታ አለ። ክርስቲያኖች፣ የእግዚአብሔር ሰዎች አይናችሁ ይከፈት። እዩላችሁ፣ ስትገቡ ስትወጡ ይህንን ትልቅ እግዚአብሔር እያያችሁ ግቡ። ብዙ የሚታዩና ስሜታችሁን የሚጎዱ ነገሮች አሉ። እኔ እንኳን ከቸርች እንኳን አቅም ቤተ ክርስቲያን እንደ ፋሚሊ እንኳን ስንሰበሰብ በትንሽ ነገር እንኳን እዚሁ ራሳችን ልባችን እየደከመን ግን አበረታታችኋለሁ። ይሄ እግረኛ ነው፣ ፈረሰኛም ሊመጣ ይችላል። በርቱ፣ በርቱ። ኢየሱስን እያያችሁ በርቱ። እሱን እያመለካችሁ ጌታ ሆይ ያመንኩትን አውቃለሁኝ። ጌታ ይባረክ። አንተን አምናሃለሁ። አይዟችሁ፣ ከኔ ጋር አብራችሁ ጨርሳችኋል። እከተልሃለሁኝ። ስለዚህ ምን እላችኋለሁ? ጨርሻለሁኝ። አዎ በቃሌ ነኝ። በጌታ ጽኑ። በቃ ይሄንን ከሰማችሁ ምናልባት እሁድም ተራ ስላለኝ መቀጠል እችላለሁ። ጌታ ይባረክ። እግዚአብሔር ሆይ ፓስተር ስላረከኝ አመሰግናለሁ። ቀጥላለሁ። አጭር ጸሎት እንጸልያለን። ጌታ